የአርትስ ቴሌቪዥን የምዕራፍ ፕሮግራም ተከታታዮች እንደምን አላችሁ? ዛሬ አንድ በኢትዮጵያ አብዮት ውስጥ ሁነኛ ተሳትፎ ከነበረውና የኢትዮጵያ አየር ኃይል አባል የነበረ በሁለተኛ ዙር ወደ ቀድሞዋ ሶቪየት ህብረት 50 የኢትዮጵያ ልዑካን ማርክሲዝምን ሊማሩ ከሄዱ አንዱ የሆኑትን አቶ ተክለማርያም መንግስቱን ይዤላችሁ ቀርቤያለሁ። በተፈቀደልኝ መሰረት ጋሽ ተክሌ ውድ ጊዜህን ሰውተህ ይህንን ፕሮግራም ለማካሄድ በመፍቀድህ በፕሮግራሙ አዘጋጅና አቅራቢ ኤልያስ አወቀ በአርትስ ቴሌቪዥን ዝግጅት ክፍል እንዲሁም ወደ 16.5 ሚሊዮን ገደማ በሚቆጠሩ ተመልካቾቻችን ስም ከፍተኛ ምስጋናዬን አቀርብልሃለሁ። እኔም በዚህ ተወዳጅ በሆነ ፕሮግራም ስለጋበዝከኝ እጅግ በጣም አመሰግናለሁ። እግዚአብሔር ያክብርልኝ። እንግዲህ ጋሽ ተክለማርያም መንግስቱ ማን ነው ብለን እንጀምር። ውልደትና እድገትህ የት ነው? ትምህርት እንዴት ይመስል ነበር? የልጅነት ህይወትህ? እኔ የአዲስ አበባና የደብረ ዘይት ልጅ ነኝ። ባጭሩ አዲስ አበባና ደብረ ዘይት ነው ያደግኩት። የዳግማዊ ምኒልክ ትምህርት ቤት ተማሪ ነኝ። እስከ 11ኛ ክፍል የቆየሁት ዳግማዊ ምኒልክ ትምህርት ቤት ነው። ከዛ በኋላ አየር ኃይል ተቀጠርኩ። በአካውንቲንግ ትምህርት ሰለጠንኩ። ከዛ በኋላ አብዮት ፈነዳ። አስፈላጊ ሰዎች ይላኩልን ተብሎ በተጠየቀው መሰረት ከደርግ እዛ ተመርጬ ከአየር ኃይል ወታደሮች ወደ ሞስኮ ተልኬ ሰልጥኜ ከደርግ ጋር መስራት ጀመርኩ። እስቲ አንተ ዳግማዊ ምኒልክ ትምህርት ቤት በነበርክበት ጊዜ አዲስ አበባ የትምህርት ቤት ጓደኞች እንደማን ነበሩ? በዛን ጊዜ እንግዲህ በተማሪ እንቅስቃሴ ውስጥ የተሳተፉ ሰዎች እነማን አሉ የምታስታውሳቸው? በዛን ጊዜ እኛ ዳግማዊ ምኒልክ ትምህርት ቤት እንደምታውቀው የዩኒቨርሲቲው የአዲስ አበባ ዩኒቨርሲቲ ጎረቤት ነው። በእኛ ጊዜ እናክል ብዙ የተማሪ እንቅስቃሴ አልነበረም። ንጉሱ የአካደሚክ ይሩ ሲል ፍጻሜ ላይ ንጉሱ እየተጋበዙ ከፍተኛ ዝግጅት ተደርጎ እንዲህ በግጥምም በምንም ንጉሱን ከመጎነጥ ባሻገር ሌላ ብዙ በተማሪዎች ውስጥ የተሰራ የፖለቲካ ስራ የለም። የሆነ ሆኖ ግን ትንሽ በአስተሳሰባቸው ራመድ ያሉ ግንኙነታቸውም ሰፋ ያለ እንደ እንድሪያስ እሸቴ ያሉ እንድሪያስ እሸቴ ፕሮፌሰር እንድሪያስ እንደምታውቀው ከነ ሪቻርድ ፓንክረስት ጋር ነው አብሮ ያደገው። በዛ ምክንያት ከሌሎቻችን የተሻለ ኤክስፖዚሽን አለው። እንደሱ ነበር በትምህርት ቤት ውስጥ እንጂ ከፍ ያለ እንደዚህ ንጉሱን ዘውዱን እንደዚህ መሬት ላራሹ የሚለው ነገር በእኛ ጊዜ አልተጀመረም። አንተ ዳግማዊ ምኒልክ የነበርከው በስንት ዓመተ ምህረት ነበር ሃይ ስኩል የገባኸው? በስንት ዓመተ ምህረት ነው ሃይ ስኩል የገባኸው ዳግማዊ ምኒልክ? በ51 ነው በኢትዮጵያ። ኦኬ። ከመፈንቅለ መንግስቱ 2 ዓመት በፊት ማለት ነው። አዎ። እና ከማስታውሳቸው ጓደኞቼ ለምሳሌ ዮሐንስ ስባቱ ጓደኛዬ ነው። በጣም ብሪሊየንት የሆነ ልጅ ነው። በሚገርም ሁኔታ ሁለትም ባይሆን በሳምንት አንድ መጽሐፍ የሚያነብ ልጅ ነው። ትሁት ነው። በእድሜም ስለመበልጠው ከኔ አይለይም ነበር። ዞሮ በኋላም በ65 አካባቢ ከበረሃ መጥቶ እንደዚህ አግኝቼው 1-2 ቀን አብረን አሳልፈናል። እና እነኚህ ናቸው እንደነ ቢልሌ ማንደፍሮ እንደምታውቀው ጠቅላይ አቃቤ ሕግ የነበሩት ትምህርት ሚኒስትር የሚኒልክ ተማሪዎች ናቸው። ብዙ እንደምታውቀው ትላልቅ ሰዎችን ያፈራ ትምህርት ቤት ነው ዳግማዊ ምኒልክ ትምህርት ቤት። ከጂምናስቲክ አስተማሪው ጀምሮ ሙሉ እንግሊዞች ናቸው። ሃይ ስኩል 9ኛ ክፍል እንደዚህ ስዕል ሁሉ እንማር ነበር እንደ ኤሌመንተሪ ስኩል ዳግማዊ ምኒልክ ትምህርት ቤት። ጂምናስቲክ አስተማሪያችን እንግሊዛዊ ነው። ሮበርትስ የሚባል ዳይሬክተሩ የኬምብሪጅ ሆኖ የኦክስፎርድ ግራጁዌት ነው። ከዊንጌት የመጣው ነው ዶክተር አንጌላ ሮበርትስ አባት። ጂኦግራፊ ምናምን ያስተምር ነበር ዊንጌት። እዛ ዲሬክተር ሆኗል የዳግማዊ ምኒልክ ትምህርት ቤት እና በጣም ትልቅ ከሚባሉ ትምህርት ቤቶች አንዱ ነበር። እንግዲህ ዳግማዊ ምኒልክ ትምህርት ቤት የነበረ ቆይታ ይሄ ነው። እንዴት ነው ወደ ደብረ ዘይት ወደ አየር ኃይል
ለመግባት የቻልክበት ገፊ ምክንያቶች ምን ነበሩ? ገፊ ምክንያቶች ያው እንግዲህ በእድሜ እያደገ ፍላጎት እየጨመረ እንግዲህ በቁምጣ መሄድ ማፈር በምትጀምርበት ጊዜ የጫማ ባለማድረግ ትንሽ በሚያሳፍርበት ጊዜ እንግዲህ ስታድግ ቴስት ይለወጣል እንደምታውቀው። ስለዚህ እንደዚህ ያለው ነገር ለማግኘት የግድ ያው ቅድም እንዳልኩት ማመልከቻ የማይጻፍበት ስራ ውትድርና ስለሆነ አየር ኃይል ገባሁ። እሺ፣ በስንት ዓመተ ምህረት የንጉሠ ነገሥቱ መንግስት የአየር ኃይል ቅጥር አካሄድክ? በ1955 በኢትዮጵያ በፈረንጆቹ 63 ነው። 63 ቅጥር እንባላለን። በ1963 ዓመተ ምህረት ነው በፈረንጆቹ፣ በአበሻ 55 ነው። መጀመሪያ የተቀጠርከው በምን ሙያ ነበር? በአድሚን እና አካውንቲንግ ነው። መጀመሪያ ቤዚክ ወታደራዊ ትምህርት ትማራለህ 4 ወር፣ ሰልፍ፣ ሌሎች አንዳንድ ከአየር ኃይሉ ጋር የሚያስተዋውቁ ትምህርቶች ትማራለህ። ቴብል ማነር ትማራለህ፣ ንጽህና ትማራለህ፣ ትንሽ ሂሳብ ምናምን ነገር ትማራለህ። 4 ወር ይወስዳል ይሄ። ከዛ በኋላ ወደ መደበኛ ትምህርት አስተማሪ ተቀጥሮ ከኮሜርስ ብለኛ እየተመላለሰ ያስተምረናል። ከዛ ለተወሰነ ጊዜ ያን ከተማርን በኋላ በየቢሮው ተደልድለን ስራችንን ጀምረን አካውንታንት ሆነን እዛ ውስጥ አደግን። አንተ ስትቀጠር ጀነራል አሰፋ አያና ነበሩ የኢትዮጵያ አየር ኃይል ዋና አዛዥ? አዎ፣ ጀነራል አሰፋ አያና ነበሩ። ጀነራል አሰፋ አያና ምን አይነት አዛዥ ነበሩ? እንግዲህ ያው እንደምታውቀው እኛ ብዙ ሩቅ ነን፣ ግን ካደግን በኋላ ከሰው የምንሰማው እንዲሁ አልፎ አልፎ የምንመለከተው እና ታሪካቸውን እንደሰማ ነው። በጣም በከፍተኛ ደረጃ የሚያነቡ፣ ጊዜያቸውን በእውቀት ላይ የሚያሳልፉ፣ አየር ኃይሉን ትልቅ ለማድረግ በጣም በጣም ከፍተኛ ጉጉት ያላቸው፣ የሰራዊቱን ክብር ለማስጠበቅ ወደኋላ እንዳይሉ፣ ወታደሩ እንዳይበደል በልብሱ፣ በምግቡ፣ በአጠቃላይ ግን ይሄ ሁሉ ተደርጎ ግን ከአንተ የሚጠበቀውን ዲስፕሊን በከፍተኛ ደረጃ እንድታከብር የሚፈልጉ ትልቅ መሪ ናቸው። እዚህ ላይ አንድ ነገር እንድጨምር ከፈቀድክልኝ እሳቸውን በሚመለከት በ66 ረብሻ ሲጀመር መጡ። እሳቸው ያን ጊዜ ከአየር ኃይል ወጥተው ቺፍ ኦፍ ስታፍ ነበሩ። የንጉሠ ነገሥት መንግስቱ የጦር ኃይሎች ኤታማዦር ሹም ነበሩ። ኤታማዦር ሹም ነበሩ እና ግርግር ሲሆን ምን ሲሆን መጡ እኛ ጋር እና አንድ ነገር አሉ። እንዴ አንድ መነኩሴ ወይም መነኩሲት ገዳም የሚገቡት የገዳሙን ሕግ አክብረው ስነስርዓቱን አክብረው ለመኖር ነው። ገዳም ውስጥ ሆነው ዓለማዊ ኑሮ ካማራቸው ገዳም ኑሮ ከፈለጉ ሁለቱን ማግኘት አይችሉም። የእንትኑን ኑሮ ከፈለጉ፣ ከተማውን ህይወት ከፈለጉ መውጣት አለባቸው። የገዳሙን ኑሮ ከፈለጉ ደግሞ የገዳሙን ስነስርዓት ማክበር አለባቸው። ስለዚህ የገዳሙ ኑሮ የሰለቸው ሰው ቆቡን አውልቆ ወደ ከተማ መግባት ነው። እዚህ ሆኖ ሁለቱንም አድቫንቴጅ ማግኘት አይችልም። እኛ የምንፈልገው እኛ እንትን ለማለት ፈልገው አየር ኃይል የእስራኤል አይነት አየር ኃይል፣ የስዊድን አይነት አየር ኃይል፣ የአሜሪካንን አይነት አየር ኃይል፣ የእንግሊዝን አይነት አየር ኃይል ለማነጽ እንፈልገው። ስለዚህ በእንደዚህ አይነት ዲስፕሊን እንደዚህ ያለ አየር ኃይል ሊመሰረት አይችልም። ስለዚህ መምረጥ አለባችሁ። እንዲህ ያለ አየር ኃይል ውስጥ መኖር ከፈለጋችሁ መኖር፣ ካልፈለጋችሁ ቆባችሁን አብልቃችሁ ወደ ከተማ መግባት ነው ያሉን። አይረሳኝም። እና ትልቅ ሰው ናቸው እንደሚባለው። በንጉሱም ይፈራሉ፣ ይጠረጠራሉ። በእነ መንግስቱ ነዋይ ጊዜም በኋላ ያፈግፍጉ እንጂ ከእነ መንግስቱ ነዋይ ጋርም አማው ግንኙነት እንደነበራቸው በኋላ ጀነራል ጌታቸው ገዳሙ
በጻፉት ታሪክ አሻራ በሚል እንትን ላይ ጠቆም አድርገዋል። ምክንያቱም ከአራተኛ ክፍለ ጦር ወደ ደብረዘይት ጀነራል አሰፋ አያና ጋር የተላኩት ጀነራል ጌታቸው ገዳሙ ነበሩ። ደብዳቤ ተጽፎ ሂድና የለሱ የኩዴታው ምሽት ዕለት በ53 ኩዴታ እዛ ሲደርሱ በአሻራ በሚለው መጽሐፋቸው ተብለዋል። እዛ ስደርስ ጥግ ይዘው መስኮታቸውን ከፍተው መትረየሳቸውን አቀባብለውን የጠበቁኝ አሉ። እኔ ያዝኳቸውን ወታደሮች ዙሪያውን አስከብቤ ከሌ ነኝ ተልኬ ነው የመጣሁት ከጀነራል ከበደ ገብሬ ደብዳቤውን ይረከቡኝ ስላቸው በዙሪያ ያረከው ያቋምኮን ወታደር ሙሉ ጠመንጃውን እንዳዘቀዝቅ አድርገህ ወደ እኔ ተጠጋሉ። መስኮቱን ገርበብ አድርገው ነው ደብዳቤንም የተቀበሉኝ ነው የሚሉት። እና ስለዚህ ስጋትም ነበራቸው ማለት ነው። በዛን ጊዜም ቢሆን የተወሰነ የሚያውቁት ነገር አለ ስላልተሳካ በኋላ የተውት ይመስለኛል። እና በንጉሱም ዘንድ በጥርጣሬ የሚታዩ ከዛ በኋላ በስንት ዓመተ ምህረት ቀዳማዊ ኃይለሥላሴ ከአየር ኃይል ዋና አዛዥ ያነሷቸው? ምናልባት ትንሽ ቆይተዋል። በ58 ወይም በ57 ይመስለኛል ከዛ የሄዱት። አየር ኃይሉ የጀነራል መንግስቱ ነዋይን ኩዴታ ለማክሸፍ ሁነኛ አስተዋጽኦ አድርጓል። ወረቀት በመበተን ከፓትርያርኩ ጋራ አብሮ በማድረግ ብዙ ነገር ሰርተዋል አይደል? በኋላ ላይ እንግዲህ እንደሚባለው አሜሪካኖቹ ኩዴታ አድራጊዎቹን አፕሮች አድርገው ምንድነው የምትሰሩት አየር ኃይሉንም ኢንተርቪን እንዲያደርግ ሲጠይቁ ሲያቅማሙ አይ እናንተ ቢካላችሁ እኛ እዚህ ሳውዲ አካባቢ አየር ኃይል ስላለ የአሜሪካን አየር ኃይል እኛ ጣልቃ እንገባለን፣ አልበለዚያ ፕሮፐርሊ ወግናችሁ ጀነራል ከበደ ጋራ እንትን በሉ ተብለው መሰለ። መጨረሻ ላይ ትንሽ ቦምብ ዘበኛ መስሪያ ቤት ላይ በጃል ሜዳ እዚህ ደግሞ ቅድስት ሥላሴ ካቴድራል መንፈሳዊ ኮሌጅን እንደውም መተውታል፣ በአየር ተመተዋል። እንደዛ የማስፈራራት እንዲህ እዛም ዝቅ ብሎ የመብረር ምናምን ነገር ተሳትፈዋል። ብዙ አይደለም ተሳትፏቸው። ግን ያኔ ሌተናንት ጀነራል መርዕድ መንገሻ የጦር ኃይሎች ጠቅላይ ኤታማዦር ሹም ነበሩ። የመከላከያ ሚኒስትር ናቸው። ኖ የመከላከያ ሚኒስትር ነበሩ። ያኔ ኤታማዦር ሹሙ ከበደ ገብሬ ናቸው መሰለኝ። እርግጠኛ አይደለሁም። ኦኬ። ከዛ በኋላ ሁለተኛው እንግዲህ ወደ አብዮቱ መጀመሪያ አካባቢ ላይ የነበሩት ብርጋዴር ጀነራል አበራ ወልደማርያም ነበሩ። ቀጥለው የመጡት አንተ የኢትዮጵያ አብዮት ሲፈነዳ የት ነበርክ? አየር ኃይል ደብረ ዘይት። እንዴት ነበረ ያኔ? ሀሁ ኢትዮጵያ ትቅደም ተዘፈነ ተዘመረ። በጣም አንድ ዝነኛ የሆነ ተነሳ ተራመድ ክንድህን አበርታ ለሀገር ብልጽግና ለወገን መከታ የሚል በጣም ኦልሞስት እንደው ሃውስሆልድ ኔም የነበረ መዝሙር ነበራችሁ። የዛ አብዮታዊ መዝሙርና ዘፈን ትዝታ ምን ይመስል ነበር? መጀመሪያ ላይ ብዙ ሰራዊቱ ምንም የሚያውቀው ነገር የተወሰኑ ሰዎች ከመጀመሪያው ጀምሮ በኋላ እንደሚባለው ቀደም ብለው ሰናይ ልኬ እዛ አካባቢ ይመላለሱ እንደነበሩ አዲስ አበባ ዩኒቨርሲቲ የሚማሩ የአየር ኃይል አባላት፣ የወታደሩ አባላት፣ የፖሊሱ አባላት ከተማሪዎች ጋር ግንኙነት እንደነበራቸው እና እነኚህን ነገሮች የተወሰኑ ካድሬዎች የተወሰኑ ስራ የሚሰሩ ሰዎችን በየሰራዊቱ ውስጥ እንደነበራቸው ነው እንግዲህ የሚገመተው። 98% ማለት ይቻላል ሰራዊቱ ምንም አያውቅም ስለዛ እንቅስቃሴ። ምን እንደታሰበ ምን እንደተደረገ አያውቅም። በኋላ ነው ነገሮች የሚያውቁ ሰዎች ግን ነበሩ የሚያውቁ እና ስለዚህ በዛን ጊዜ እነኚህን እንደ ቀንደኛ ተብለው የሚሉትን ከየሰራዊቱ ሰብስበው ያስሯቸዋል። በዛን ጊዜ የታሰሩ ጊዜ ነው ያልከውን መዝሙር የዘመሩት የሚባለው። እና ያው ሃውስሆልድ ነው መዝሙር ነው። አሁንም አዲስ ነው። የሚገርም ነገር ምንጊዜም የሚደነቅ መዝሙር ቃሎቹ ምኖቹ የሚደነቁ ናቸው።
ገጣሚው ይታወቃል? ማን ነበር የመዝሙሩ ገጣሚ? ጌታቸው ገብረየስ ምን የሚሉ እርግጠኛ አይደለሁም፣ ግን አሜሪካ ሀገር ነው ያለው ነው የሚሉት። በግሩፕ ይመስለኛል የሰሩት እስር እኮ ቤት። ያው ነው መቼስ ዜማና ግጥሙን እነማን እንደደረሰ እኔም አሁን አላስታውስም። አክቹዋሊ ያው የአብዮቱ ዘመን አንዱ የልጅነት ትዝታችን ነው። እስቲ እንግዲህ አንድ ለመንገድ ለታሪክ ግብዓት የሚል መጽሐፍ በለንደን በ2009 ዓ.ም ወይም በ2017 ታትሟል። ሁለተኛው እትም በአዲስ አበባ 2011 ዓ.ም ታትሟል። መጽሐፉ መታሰቢያነት የተሰጠው ለአቶ ሙልጌታ ሉሌ ነው። ይህች መጽሐፍ ጠዋት አግኝቼው ከሰዓት በኋላ በድንገት በሞት ለተለየኝ ወንድሜ ሙልጌታ ሉሌ መታሰቢያ ትሆንልኝ ይላል። በፋር ኢስት ትሬዲንግ ኃላፊነቱ የተወሰነ የግል ማህበር ነው የታተመው። ዋጋው 150 ብር ነበር የዛን ጊዜ። ይሄን መጽሐፍ ለመጻፍ የነበሩ ገፊ ምክንያቶች ምን ነበሩ? ገፊ ምክንያቶች እንደዚህ ከልብ ፈንቅሎ የሚወጣ ገፊ ምክንያት የለም። ግን በጨዋታ ከጓደኞች ጋር ስናወራ ጉዳዮች ሲነሱ አንዳንድ ሰው ከመስመር ወጥቶ የማያውቀውንም ነገር እንደዚህ ሲናገር የለም እንደዚህ አይደለም ነገሩ እንዲህ ነው እያልኩ እንትን ስል ታዲያ ይህንን ነገር ለምን አጽፍም የሚል ጉትጎታ መጣ። አንደኛ። ሁለተኛ እዚህ ሀገር ከመጣ በኋላ ሰፊ ጊዜ አገኘው። እዚህ በ2000 ዓመተ ምህረት ነው በፈረንጆች የመጣሁት እንግሊዝ ሀገር እና ትንሽ እንትን ተማርኩ። እዚህ ኖርዝ ዌስት ለንደን ኮሌጅ ትርጁማንነት ትምህርት ኢንተርፕሬተር ኮርስ ወሰድኩና ወዲያ ወዲህ ያልኩ የትርጁማንነት ኮርስ ሰራ ነበር እና በቂ ጊዜ ነበረኝ። ሲጠሩኝ ነው የሚሄደው። ከዛ በተረፈ ቤት ነው። ለምን አንድ ነገር አልሰራም በሚል ነው እንግዲህ ገፊ ካልከው እንደ ምክንያት ከሆነ አላለም ስራ ከመፍታት ልጅ ላፋታት አይነት ነገር። ምናልባት ደግሞ እንደምታውቀው ትውልዱ የበለጠ ኢንቴሊጀንት እየሆነ ነው የመጣው። ታሪክ ጻፊዎች ይኖራሉ፣ ይወለዳሉ። መጠየቅ የሚወድ ትውልድ ነው። ስለዚህ ምናልባት እንደዚህ ያሉ ነጥቦችን ባስቀምጥ ይህም አለለካ የሚል ነገር ሊኖር ይችላል እና በዚህ ላይ ሊመራመሩ እንግዲህ አንዳንድ ወረቀት ዲዘርቴሽን የሚጽፉ የታሪክ ተማሪዎች ሊኖሩ ይችላሉ። ለእነሱ ፍንጭ ይሆናል በሚል ነው ተበራትቼ የጻፍኩት። እስቲ እንግዲህ እዚህ መጽሐፍ ላይ አንዱ ኢምፖርታንት የሆነ ነገር ከአብዮቱ ጅማሮ ቀጥሎ በሁለተኛ ዙር ወደ ቀድሞ ሶቪየት ህብረት ከሄዱት ማርክሲዝም ሊማሩ አንዱ አንተ ነህ። እንዴት ነበር ሴሌክሽን ክራይቴሪያው? እንዴት ተመርጠህ ልትሄድ ቻልክ? እኔ እንግዲህ ያው ደርግ ሰኔ 21 ነው የተቋቋመው 1966። ከዛ በኋላ ታላቁ ቤተመንግስት የገባው በጥቅምት ምናምን 67 ነው እና እዛ ከገባ በኋላ ደርግ እዛ ቢሮውን እዛ ካደረገ በኋላ ስራው እየሰፋ እየበዛ ሲሄድ ብዙ ሰው አስፈለገ። በደርግ አባላት ብቻ የሚሰራ ስራ አልሆነም። ስለዚህ ለየመስሪያ ቤቱ ወታደሮች ብቻ አይደለንም፣ ለየመስሪያ ቤቱ ደብዳቤ ይጽፋል። ለሰራተኛ ማህበር፣ ልዩ ልዩ መንግስት መስሪያ ቤቶች፣ ንዑስ ደርግ አባላት፣ የደርግ አባላት እንዲቀላቀሉ ተደረገ። እኛ ለአየር ኃይል ደብዳቤ ይጻፋል። እንደዚህ ስራ የሚያግዙ ሰዎች ከእናንተ ከአየር ኃይል አንድ ኒሲዮ አንድ ኦፊሰር መርጣችሁ ላኩልን ብለው የሚል ደብዳቤ ይልካሉ። ከዛ በኋላ በዚያን ጊዜ አዛዡ ጀነራል ታዬ ጥላሁን ነበሩ። ኮሚቴ እንዲቋቋም አድርገው እኔ ከኒሲዮ ከኦፊሰሮቹ ደግሞ ኮሎኔል ሽታይ ደስታ የሚባል ሞቷል። ያው በደርግን የተገደለው ተመርጠን ሰኔ 67 ደርግን ጆይን አደረግን። 2 ሳምንት 3 ሳምንት እዛ ከቆየም በኋላ ወደ ሞስኮ ተላክን። 50 ነበር። እዛ ውስጥ እንግዲህ ደርግ አባላት አሉ፣ ንዑስ ደርግ አባላት አሉ፣ የመንግስት ሰራተኞች አሉ፣ የሰራተኛ ማህበር መሪዎች አሉ። እንደዚህ ሆነን ነው የሄድነው ወደ ሞስኮ። የመጀመሪያው ቡድን በሚያዝያ ሄደ። እኛ በሐምሌ ተከተልናቸው። የመጀመሪያ ቡድን ውስጥ ፍቅረ ስላሴ፣ ለገሰ አስፋው፣ ታምራት ፈረደ እነኚህ አሉ።
ሁለተኛው ቡድን ውስጥም የደርግ አባላት አሉ። በዚህ አይነት ነው እንግዲህ ነው እዛ። የሞስኮ ቆይታ ምን ይመስል ነበር? ሞስኮ እንግዲህ ያው ለስድስት ወራትን የቆያችሁት? 6 ነው። አዎ ሞስኮ እንግዲህ ያው እንደምታውቀው እዛ 50 ግሩፕ ውስጥ የተለያየ ቡድን ያለው ሻዕቢያ አለ፣ ከአስመራ የመጡ ሰራተኛ ማህበር አለ፣ ቲፒኤልኤፍ አለ፣ ኢህአፓው አለ፣ ደርግ አለ፣ ንስ ደርግ አለ። በተቻለ መጠን እንግዲህ እንደዚህ ሰብሰብ አድርጎ ለመላክ ነው ደርግ እንትን ያለው። ግን ያው አንድ አይነት አስተሳሰብ ያለን አልነበርንም። ጥቂቶቻችን ደግሞ ስለ ድርጅታዊ አሰራር፣ ስለ ማርክሲዝም ሌኒዝም ምንም ማናቅና ደንታም የሌለን ስለነበር ዝም ብለን ከማየት በስተቀር ብዙም እንትን የለም። እኔ ግን በምን ምክንያት እንደሆነ አላውቅም፣ ሊመለምሉኝ እንደሆነ አላውቅም፣ ኢህአፓዎቹ ይወዱኛል እና ከነሱ ጋር ነው አብረን እንትን የምንለው። ያው ምን ማለት ነው ኢህአፓዎቹ ይወዱኛል ማለት? ይሄ ደርግ ምንትስ ነው ብሎ አይርቁኝም ማለት ነው እንጂ አንድ አልጋ ላይ እንተኛለን ማለት አይደለም። አብረን ስንጠጣ ምንም ሚስጥርም ሲኖራቸው አሜታም ሲኖር ከኔ ጋር አብረው ያማሉ። እኔ ግን እንደዚህ ያለ ክፋት እንደዚህ ሀገር ከተመለስን በኋላ ያን ያህል መጨካከል ይኖራል የሚል ግምት የለኝም። ግን ይከታተሏቸው ነበረ፣ እንዲከታተሉ የተመደቡት ሰዎች። ከዛ በኋላ ከ6 ወር በኋላ እንደተመለሳችሁ ደርግ ጽህፈት ቤት፣ ህዝብ ድርጅት ነው ስራ የጀመርከው? ደርግ ጽህፈት ቤት ወደ ተለያየ ቦታ ተላክን። እኔ ባሌ ተላኩ ስለ ኢትዮጵያ ጥቅልም ፍልስፍና ለመስበክ ከጀነራል አበበ ኃይለሥላሴ ጋር ያኔ ሻምበል ነበር። ከዛ በኋላ እንደገና ወደ ጅማ ተላኩ የተወሰነ እንትን። ይሄ እንግዲህ እየተመለስ ነው በ68 ጥር ነው፣ ጃንዋሪ ነው። እስከ መስከረም ድረስ እዛው አካባቢ አንዳንድ ነገር የሚጻፉ ነገሮችን ስንትን ስንል በየቦታውም ስንላክ እንዲህ ብዙ ያኔ የተረጋጋም ነገር አልነበረም። እነኚህ የድርጅት ጉዳይ ጽህፈት ቤት ያሉትም ሰዎች እየመጡ ናቸው እና ሌፊዳ ምናምን እየመጡ ናቸው። ስብሰባ ይደረጋል፣ ምን ይደረጋል፣ እንዲሁ ዝም ብሎ መግባት መውጣት ነበር እና ከዛ መጨረሻ ላይ በ68 መጨረሻ ላይ ወደ ወታደራዊ ደርግ ካድሬ የጊዜያዊ ወታደራዊ አስተዳደር ደርግ ካድሬ ተብለን የተወሰኑ ሰዎች አስመራ ተመደብን እና 7 ነን እና ስራችን በወታደር ውስጥ ብቻ የተወሰነ ነው። ኃላፊነታችን ኤርትራን፣ ትግራይን፣ ጎንደርን ያካተተ ወታደሮች እና መለዮ ለባሾች በሚመለከት እዛ ላይ የሚሰራ የማንቃት የመቀስቀስ ምናምን ስራ ነው የምንሰራው እና እዛ ከእንትን ካልን በኋላ የስራ ክፍል አደረግን። እኔ ብዙ ጊዜ እዛ አስመራ ሬዲዮ አካባቢ ነው የሰራሁት። እስቲ ከዛ በፊት ግን አንዴ ለሰራተኛ ማህበር በዓል አከባበር ጅማ ተልኳችሁ ነበርና ጅማ ስትላኩ አቶ ሞላ ዘገየ 3 ሆናችሁ ተመድባችሁ እሳቸው እንዲቀሩ ተደረገ። ብዙ ጊዜ ጉዟችሁ በሙሉ አሻጥር የተሞላው እንደሆነ ነገር ነው መጽሐፍ ላይ የሚጠቅሰው። ወደ ባሌም ስትሄዱ እንዲሁ። ምንድን ነው ይሄ ነገር? ከጀርባ የነበረ ሽኩቻ አለ? እናንተን ማጥቃት ነው ወይስ ምን ነበር ዋና ዓላማው? ችግሩ እኮ ሰው ወደ ስልጣን እንደዚህ ገፋ እያደረገ ሲሄድ የመገፋፋትና የምንትን ነገር እና አንዱ ሌላውን አውትስማርት አድርጎ ከፍ ብሎ የመታየት ነገር ይመጣል። በፊውዳሊዝም በለው በምን በለው ሁልጊዜ እንደዛ ነው ወደ ስልጣን እየተጠጋሰኝ። እኔ በማናውቀው ምክንያት ነው። አንደኛ የተሰጠን ሚሽን ነው። ጅማ ስንሄድ ጅማ በነገራችን ላይ ከፍተኛ የኢህአፓ እንትን አለበት ተብሎ የሚታመን ነው እና የተሰጠን ሚሽን
ሂዱና እዛ ችግር ከተነሳ አረጋጉ ነው። ሁለት ሰው እንዴት አድርጎ ያረጋጋል? ኢንፎርሜሽን የለን፣ ምን የለን፣ የምናውቀው ነገር የለም። ብሪፊንግ አልተሰጠንም፣ ምን አልተሰጠንም። እንዳልኩ ደግሞ እንሄዳለን። ሂዱ የተባልነው አንድ አሰፋ ማን ነው ስሙ ጠፋኝ፣ የአየር ኃይል ልጅ ነው እሱ፣ እኔ እና ሞላ ነን እና በአውቶቡስ ነው የሄድነው። እዛ ስንሄድ ከሞላ ጋር ከአሰፋ ጋር ያው ከደብረ ዘይት ነው ሁለታችን አየር ኃይል ስለሆነ የመጣ ነው። ከሞላ ጋር የተቃጠርነው አውቶቡስ ተራ ነው። አውቶቡስ ነው የምንሄደው እና ሁላችን ማን እንደሆን ደግሞ ኦልሬዲ መረጃውም አለ። ያንን አላልና አለማየሁ ኃይሌም ይኖራሉ እንደምታውቀው። እና ስንጠብቅ አልመጣም። ሞላ ተነስተን ሄድን። ምንድን ነው ከየት መጣችሁ ማናችሁ የሚለንም ሰው የለም። እዛ ምን የምናገኘውም ሰው አልተሰጠንም። አይ እንግዲህ እንደዛ ከሆነ አልናኝ አልቤርጓችንን ይዘን ተኛን። ለቤቱ ያለታ እኛ ወጥተን እንደማንኛውም ሰው ተቀላቅለን ቆመን በማግስቱ ተመለስን። ምን ደረሳችሁ፣ ምን ሰራችሁ፣ ምን አጋጠማችሁ ያለንም ሰው የለም። እና ይህን ነገር ያነሳው ምንድን ነው ሰውን ስምንትን ለማለት ሳይሆን ለምንድን ነው አብራችሁ ትሄዳላችሁ የተባልነው ሰውዬ የቀረው ሳይነግረን ለምን ቀረ? ምን እንትን አለበት? ምን ተንኮል አለበት? ወይስ እዛ እንዲገሉን ነው? ማንነታችን እዛ ስርመል። አንደኛ ደግሞ ሁለታችንም የአየር ኃይል ሰዎች ነን እዛ ያለ ነው ሰው። ይሄ ያልኩ ሰው የአየር ኃይሉም ሰውዬ ምንም እንዲህ አይነት ነገር ምናምን ውስጥ የማይገባ በጣም ብሩህ አእምሮ ያለው ግለሰብ ነው። ብዙ ጭንቀት ያለበትም ሰው አይደለም። ሁለታችንን ብቻ መርጠው ለምንድን ነው እንድንሄድ ያደረጉት የሚል ሁልጊዜ ጥርጣሬ ያድርብሃል። እንግዲህ የእንትኑን የዚህ እንትኑን የእኛ የተላክንበትን ሞቲቭ ለማወቅ ያስቸግራል። እንግዲህ ግለሰቦች ተደብቆ የሰሩት ነገር ነው። ለነገሩ ሁሉም አልቀዋል። እስቲ እንግዲህ እዚህ መጽሐፍ ላይ አንድ አስገራሚ እውነት አለ። ወደ መሀል ነው፣ ከሱ ጀምረን ማየት ፈልጋለሁ። ይህንን መጽሐፍ እንግዲህ ከልጅ ተክሌ የሚባሉ ወዳጄ ጋራ አንድ ፕሮግራም ስንሰራ በቲክቶክ አንስተነው ነበር። ሼክ መሐመድ አላሙዲ በዚህ በመፈንቅለ መንግስት ደርግን ለማድረግ ኤክስትራ ማይል ሄደው ነበር የሚል ነገር ጽፈሃል። ምንድን ነው መረጃው? እንግዲህ አንተና ሜጀር ጀነራል ስዩም መኮንን የወታደራዊ ደህንነት ዋና ኃላፊ ጋራ የህትማማቾች የታናሽና የታላቅ ልጆች ናችሁ መሰለኝና እንዴት ነው እስቲ ይሄንን ነገር እንደው የተናገሩበትን ነገር አንስተን ብንወያየው ጥሩ ነው ብዬ አስባለሁ። መልካም ነው። ይሄ እንግዲህ ያው መረጃው ከፈረሱ አፍ ነው። ይህንን መረጃ የሰጠኝ በነገራችን ላይ መረጃውንም ስሰጥ ስም እንድጠቅስ ቤተሰቡን ጠይቄ ነው አሁን ማናገር ጠይቄ ያለው የጀነራል መስፍን ገብረቃልን ቤተሰቦች ጠይቄ ያለው እሱ ነው። ጀነራል መስፍን ገብረቃል ማለት በጣም ድንቅ ወታደር፣ ምሁር፣ ሀገሩን በቅንነት ሲያገለግል የኖረ፣ ቤተሰቦቹ ወላጆቹ ለኢትዮጵያ ክብር መስዋዕትነት የከፈሉ። ጀነራል መስፍን ገብረቃል ማለት የደጃዝማች ገብረቃል ደበሳይ ልጅ ናቸው። ትክክል ነው። ለኢትዮጵያ በሀገር ፍቅር ማህበር የታገሉ ናቸው። የታገሉ ኦጋዴንን ከእንግሊዝ የተረከቡ፣ በወልቃይት በደባርቅ በዛ አካባቢ ከልጃቸው አባት ጋራ እንትን ያሉ መስዋዕትነት የከፈሉ ትልቅ ሰው ናቸው። እስቲ ለተመልካቾቻችን ይሄንን ነገር ላንብበው። በገጽ 284 ላይ ነገሮች እየሰፉ ዓላማው በሌላ ወታደራዊ ታሪክ እንደታየው ሰራዊቱ እየሞተም ድል ማግኘት አለመቻሉን ሲመለከትና ሞቱም ሲበዛበት ልክ በአፄ ኃይለሥላሴ መንግስት ላይ እንደተነሳ ሁሉ በደርግ መንግስትም ላይ እንዲነሳ ለማድረግ ሆን ተብሎ የተተለመ ጭካኔ የተመላበት ስልት ነበር። ይሁን እንጂ ይህ ስልት ሰራዊቱ በመንግስት ላይ ሳይሆን በተቃራኒ በአለቆቹ ላይ ጥላቻ እንዲያድርበት አደረገ። አለቆቹ በጠላት ዶላር እንደሸጡት የሚወራውን አምኖ እስከ መቀበል ደረሰ። መንግስት ለመለወጥ በተነሱበት ወቅት ድጋፉን ነፈጋቸው። እንዲያውም አጋጣሚውን በመጠቀም ተበቀላቸው። እንዲህ ያሉ ነገሮች እየሰፉ በቅሉ የምዕራባውያን በተለይ የሲአይኤ
እውቀትና ልምድ፣ የሳውዲ አረቢያ ገንዘብ እየታከለበት ባድማውን ብዙ ሰዎች ሲቪሎችን ጨምሮ መሳተፍ ይጀምራሉ። ከላይ አንድ ቦታ እንዳነሳሁት የሜጀር ጀነራል ስዩም ሚስት ቀደም ብለው ከሲአይኤ በቀረበላቸው ጥያቄ መሰረት ባላቸውን አግባብተው መፈንቅለ መንግስት እንዲያካሂዱ ማሳመን ባይችሉም ከሲአይኤ ጋር የነበራቸውን ግንኙነት አላቋረጡም ነበር። ስለሆነም መፈንቅለ መንግስት እንዲካሄድ ከኋላ ሆኖ የገፋፉ በገንዘብም ይረዱ ከነበሩት ከሼህ መሐመድ አላሙዲን ጋር በትብብር ይሰሩ እንደነበር የሚታወቅ ነው። ሼህ አላሙዲን ከሳውዲ መንግስት በተሰጣቸው ተልዕኮ መጠቀም ከቻላችሁ ለዚሁ ተግባር የተመደበ 20 ሚሊዮን ዶላር በእጄ ይገኛል፣ ይህን ሰውዬ ቶሎ ወደዚህ ያስወግዱ እያሉ በጀነራል ስዩም ሚስትና በሌሎች በኩል ቁልፍ ኃላፊነት የነበራቸው አዛዦችን በመቅረብ ለማስተባበር ሞክረዋል። ድል ያለ ግብዣ እየተዘጋጀ የባንክ ዕዳ የለብህም ወይ? ቤት መስራት አልፈለግክም ወይ? የሰራኸውን ቤት በጥሩ ዋጋ እንዲከራይ አረግልሃለሁ ወዘተርፈ እያሉ ቁልፍ የጦር አዛዦችን ለማግባባትና ለማነሳሳት ጥረዋል። ሼህ አላሙዲን የሚገኙበት ግብዣ እያዘጋጁ ቁልፍ የሆኑትን ከፍተኛ የጦር መሪዎችን ግብዣ ይጠሩ የነበሩት እኚሁ የጀነራል ስዩም ሚስት ነበሩ። በሜጀር ጀነራል ስዩም መኮንን ሚስት አማካይነት በሚዘጋጀው ግብዣ ላይ ከደህንነት ሚኒስትሩ ጀምሮ የማይገኝ ባለስልጣን አልነበረም። ስለሆነም ባድማው በርካታ ባለስልጣናት ሲቪሎችን ጨምሮ እንደነበሩበት መመስከር የሚያስተዛዝብ አይደለም። ይህንን መረጃ ለእርሶ ያቀበሉት ሜጀር ጀነራል መስፍን ገብረቃል ናቸው ወይንስ ሜጀር ጀነራል ስዩም መኮንን የእርሶ ያክስት ልጅ ናቸው? የለም፣ መስፍን ገብረቃል፣ ጀነራል መስፍን ገብረቃል ናቸው። ለምን እሱ ራሱ ተጠርቷል ግብዣው ላይ። ቤት ሰርቼ ነበር አለ ያን ሰሞን እና ይሄን ቤት ጥሩ ቤት ነው የሰራው እንዲከራይ እናደርጋለን እናደርጋለን ብለው ግብዣው ላይ ጠሩኝ። አይ እኔ እናንተን ግብዣ አልቀበልም ብዬ እንትን ቢያልኩ ነው። እንግዲህ እርሶ እንዲህ አይነት ግብዣ ላይ አንተ ጋሽ ተክሌ የመገኘት እድሉ ነበረ? ሁለተኛስ ይሄንን የአንድ ወገን መረጃ በሌላ በኩል የማረጋገጥ እንግዲህ በማረፊያ ቤትም ከኮሎኔል ተስፋዬ ወልደስላሴም ጋር በመገናኘት ሜጀር ጀነራል ስዩም መኮንንም በህይወት እያሉ እንደው ይሄንን ነገር ለማረጋገጥ ያው የደርግ ዘመን ካለቀ በኋላ የሞከርከው ጥረት ነበር? አዎ፣ ምን የሞከርኩት ጥረት የለም። ምክንያቱም ይሄ ግልጽ እኮ ነው። ምንድን ነው ታሪክ አለው ይሄ ከኋላ። ታሪኩ ምንድን ነው? እንደምታውቀው ኢትዮጵያ አብዮት ሲፈነዳና ደርግ ከሶቪየት ጋር ሲወዳጅ ኢሚዲየትሊ የቀዝቃዛው ጦርነት አካል ሆነ። ስለዚህ ጠላት ሆነ እና የታሰበው መጀመሪያ እንግዲህ ሶማሌዎቹንም በ69 ዓመተ ምህረት ጃስ ብለው እንዲወሩ ያደረጉትም ምዕራባውያን ናቸው እንደምታውቀው፣ ወቅቱ አሁን ነው በሚል እና ምንድነው የኢትዮጵያ ጠላቶች ወይም ደርግን ለመጣል የሚፈልጉ ሰዎች ጠላት እንትን ዓላማ ሶማሌዎች በምስራቅ በኩል ጦርነት ቢከፍቱ አቅሙ ደካማ ነው ያለው የሌለው ወታደር እዛ ኦጋዴን ገብቶ እዛ አሸዋ ውስጥ ሰምጦ ይቀራል ነው የነበረው እቅዱ። ከዛ በኋላ ነገር ሁሉ ያልቅለታል ነው። ያ በምን ይከሽፋል? አንድ በዚህ በእናት ሀገር ጥሪው የኢትዮጵያ ሕዝብ ውርደቱን መቀበል በሶማሌ መዋረሩን ውርደት መቀበል ስላልፈለገው ብሎ ወጣ ታውቃለህ። ሁለተኛ ሶቪየቶች ታይቶ በማይታወቅ ሁኔታ በኤር ኮሪዶር ፈጥረው መሳሪያውን በገፍ እንትን አሉ። ሶማሌዎቹ በዚህ እንትን በማለት ሶቪየቶቹን አስወጡ። ኩባዎችም ለማስታረቅ ሲሞክሩ ቢያልባቸው ኩባዎችም እንግዲህ እንደዛ ከሆነ የተሻለ አብዮት የሚያካሂደው የኢትዮጵያ መንግስቱ ኃይለማርያም ነው ብለው ደጋፋቸውን በመስጠታቸው እዛ በወግድ ሆኖ ይቀራል። ኦጋዴን አሸዋ ውስጥ ተቀርቅሮ ይቀራል የተባለው ሰራዊት በደል አድራጊነት በማያዳግም ሁኔታ አሸነፈ። እስቲ ቆይ ወደዚህ ከሱ ባክግራውንድ በፊት እያጠራን እንድንሄድ አሁን ከዚህ በፊት እዚሁ መጽሐፍ ላይ የምታነሳው ነገር አለ። የጀነራል ስዩም መኮንን ባለቤት አዲስ አበባ የተወለዱ የግሪክ ቆጵሮስ ተወላጅ ነበሩና ከቀድሞ ባለቤታቸው የወለዷቸው 2 ልጆች ነበራቸው ጣሊያን ሲሄዱ የሚለውን እስኪ ለተመልካቾቻችን እናንብበው። የነ ጀነራል ናደው፣ ጀነራል አማናንዶም፣ ሻለቃ ሲሳይ ሀብቴ ወዘተረፈ እንቅስቃሴ በግድያ ከቆመ በኋላ የተጀመረው ሌላ ሙከራ በሜጀር ጀነራል ስዩም መኮንን ሚስት በኩል ሲአይኤ እሳቸውን ለማቅረብ ባደረገው ሙከራ ነበር።
የሜጀር ጀነራል ስዩም መኮንን ሚስት አዲስ አበባ ያደጉ ግሪክ ቆጵሮሳዊ ሲሆኑ ከእሳቸው በፊት ጣሊያናዊ ባል አግብተው ጣሊያን ሀገር የሚኖሩ 2 ወንድ ልጆች ነበሯቸው። እነሱን ለመጠየቅ ወደ ጣሊያን ይመላለሱ ነበርና አጋጣሚውን በመጠቀም ባላቸው መንግስቱ ኃይለማርያም እንዲያስወግዱ ያግባቧቸው ዘንድ ሲአይኤ ይቀርባቸዋል። ሴትዮዋን በጠየቁት መሰረት ባላቸውን ለማግባባት ሞክረው ወቅቱ ትክክል አይደለም ተብለው እምቢ እንደተባሉ ከጀነራል ስዩም ሰምቻለሁ። በጀነራል ስዩም እንዲመራ የታሰበው የሲአይኤ መፈንቅለ መንግስት እቅድም በዚሁ ይከሽፋል። በእንቢታቸው የተበሳጨው ሲአይኤም በአንድ የጣሊያን ጋዜጣ ላይ የኢትዮጵያ ወደፊቱ ፕሬዚዳንት በሚል ርዕስ የጀነራል ስዩምን ፎቶግራፍ አግዝፎ በማተም ሊያስመታቸው ሞክሮ እንደነበርና ይህን ሲአይኤ ፈጥሮ ያሰራጨውን ወሬ አሳሳች መረጃ ኮሎኔል ተስፋዬ ወልደስላሴ ይዘው ለፕሬዚዳንት መንግስቱ እያቀረቡ የእርሶ ጠላት ማን እንደሆነ ፈረንጆቹም አረጋገጡ እያሉ ብዙ ጊዜ ሊያጠፏቸው ሲያሸምቁ እንደኖሩ ጀነራል ስዩም አረጋግጠውልኛል። ለዚህም ይመስለኛል መፈንቅለ መንግስቱ በተካሄደበት ዕለት ምስራቅ ጀርመን በጉብኝት ላይ በነበሩት ፕሬዚዳንት መንግስቱ እዚያ በነበረ ዲፕሎማት ከመኝታቸው ተቀስቅሰው ስለ መፈንቅለ መንግስቱ ሲነገራቸው ያ ስዩም ነው ብለው ዲፕሎማቱ እንደነገረኝ ጮኸው የጠየቁት ይላል። ይሄም ሌላ ቦታ ላይ ተጠቅሷል። ጀነራል ስዩም ጋር እንዲህ በቅርብ ሲአይኤ በባለቤታቸው በኩል መፈንቅለ መንግስት እንዲያደርጉ እንዳግባባቸው ከነገሩት ሼክ መሐመድ አላሙዲም እሳቸው ቤት በተደረገ ግብዣ ላይ $20 ሚሊዮን ተመድቦ ከፍተኛ ጀነራል መኮንኖችን ለማባበል የተደረገውን ነገር አልነገሩትም ወይንስ የሜጀር ጀነራል ስዩም መስፍን ገብረ ቃልን ቃል በኋላ ነው የሰሙት? እንዴት ነው? ካላችሁ ዝምድና ወንድሞት ማለት ናቸው። እንዴት ሊያረጋግጡት አልቻሉ? ብዙ እቅድ እንዳለው ይሄ ሰውዬ መወገድ አለበት ብሎ ከሚያምኑ ሰዎች አንዱ እንደሆነ ይነግረኛል። ከአላሙዲን ጋር ግንኙነት አለን የሚለውን የሰማሁት ከጀነራል መስፍን ነው፣ ከሱ አይደለም። እሳቸው ሜጀር ጀነራል ስዩም መኮንን ከዚህ ዓለም በሞት ከተለዩ በኋላ ነው የሰሙት ይህን መረጃ ወይስ በህይወት እያሉ ነው የሰሙት? በህይወት እያለ ነው ሰማሁት። ታዲያ ኪውሪየስ ሆነው ማረጋገጥ አልሞከሩም? ይሄን ከለንደን ወጥቻለሁ፣ ያኔ ከለንደን ወጥቻለሁ። ከለንደን ወጥቻለሁ ማለት እንዴት ነው? አይ ጀነራል ስዩም መኮንን እኮ ከአዲስ አበባ ወጥቻለሁ ማለት ነው ማለት ከአዲስ አበባ ከዛ በኋላ ለምሳሌ በስልክ በደብዳቤ ይሄ እኮ ትልቅ አንድ ታሪካዊ መረጃም ነው አይደል? መቼስ እርስዎ የአሰብ ራስ ገዝ አንደኛ ኢሰፓ አንደኛ ጸሐፊ፣ ከዛም የሰሜን ወሎ ኢሰፓ አንደኛ ጸሐፊ፣ በኋላም የደቡብ ወሎ አንደኛ ጸሐፊ የፓርቲው አባል ለነበረ ሰው የሚያገለግለውን ገዢ መንግስት በሳውዲ ዶላር $20 ሚሊዮን መድበው ኢትዮጵያ ውስጥ ገብተው እንዲህ ደረጃ ላይ ሰርተው ከሆነ ሼክ መሐመድ አላሙዲ ይሄንን ነገር ከማጣራትስ በላይ ምን የታሪክ ዕዳ አለ ብለህ ትገምታለህ? እኔ እንግዲህ እኮ የታሪክ ጸሐፊ አይደለሁም። ይሄ ታሪክ ጸሐፊ ስራ ነው። ኖ አይ አሁን እኮ ነገሩን አረጋግጦ መጽሐፍስ ወሳኝ አይደል? ኦፍኮርስ ይሄንን አሁን ታሪካዊ ሂደቱን የታሪክ ባለሙያዎች ሊሰሩት ይችላሉ። አንተ አንድ ለመንገድ ለታሪክ ግብአት ስትል አንዱ ግብአት ራሱ እዚህ መጽሐፍ ላይ ይሄንን ነገር ስትጽፈው የዚህ ዋና ሶርስ ያክስት ልጅ ጀነራል ስዩም መኮንን እያሉ ከሶስተኛ ወገን ነው መረጃውን የሰማኸው። ጥሩ የምታምናቸው ጥሩ ኢትዮጵያዊ ናቸው። ሜጀር ጀነራል መስፍን ገብረ ቃል በትውልድ ኤርትራዊ ቢሆንም እሳቸው ያሉትን ነገር ማረጋገጥ አያስፈልግም? በአንተ አጻጻፍ ለምሳሌ ሜጀር ጀነራል ሁሴን አህመድ፣ ሻምበል ፍቅረ ስላሴ ወግደረስ፣ ፍስሐ ደስታና የቀሩትም ሰዎች ስለ ደርግ ምስረታ የጻፉትን አናሊሲስ ሰርተህበታል። የመረጃ መጣረስ እንዳለው ከኮሎኔል መንግስቱ ኃይለማርያምም ጭምር ይሄ ወሳኝ የሆነ መረጃ ስለሆነ ነው ብዬ ነው። ምክንያቱም በደርግ ጊዜ ነበር ሼክ መሐመድ አላሙዲ ይመጡ የነበሩት ኢትዮጵያ። እዚህም ላይ ይላል ከኮሎኔል ተስፋዬ ወልደስላሴና ከጀነራል ስዩም መኮንን ጋር ቅርብ ናቸው። ይሄ ትልቅ ታሪካዊ መረጃም ነው። ሁለት ኢትዮጵያ በታሪክ እንግዲህ ሱዳንም የመካከለኛው ምስራቅ ሀገራትም ኢራቅም ሶሪያም ፓርትሊ ሳውዲ አረቢያን ቢሆን ከግብፅ ጋር የኢትዮጵያ ታሪካዊ ጠላቶች እንደሆኑ ይታወቃል። ይሄንን ሴራ እንደው ኪውሪየስ ሆነ ለማግኘት ኤክስትራ ማይል መሄድ አልነበረብህም ጋሽ ተክሌ? እንግዲህ አንደኛ እንዳልኩ ከአዲስ አበባ ወጥቻለሁ። ሁለተኛ ይሄንን ፕሮፌሽናል የሆነ ጸሐፊ ጊዜውን ወስዶ ሰነድ ፈልጎ እንግዲህ የጀነራል ስዩም ሚስት ወዲያው ነው የሞተችው። እሱም በተፈጥሮ ሞት ነው የሞቱት የጀነራል ስዩም ባለቤት? ሁለቱም። እሱም እስር ቤት ነው የሞተው። ሴትዮዋም በተፈጥሮ ሞት ነው የሞቱት። እና ይሄንን ዝርዝር ነገር
እንትን ለማለት ሄዶ ሼክ አላሙዲን ማናገር ያለበት ተመራማሪ ሰው ነው። ኖ ኖ እሳቸው መጨረሻ ላይ ነው። አንተ ግን እንደ መረጃ ስትጽፈው በተወሰነ ደረጃ አንድ የተሟላ መረጃ ለግብአት ብለህ ስታመጣው፣ ለምሳሌ እስር ቤት እያላችሁ ከኮሎኔል ተስፋዬ ጋር አንድ ቦታ ላይ ተነጋግራችሁ ነበር። እንፈታለን 22 ሰው ነው የሚፈታው፣ አይዞኛ ችግር የለንም ብላችሁ ልብ ለልብ የተጨዋወታችኋቸው ነገር ነበሩ። እነ ሻምበል መንግስቱ ገመቹ አለ። ከዋናው የደህንነት ሰው ከእንዲህ አይነት ቦታ ነፍንፈው ከማይቀሩ ሰው መረጃውን ለማረጋገጥ ሌላ ጥረት አላረክም። ይሄ ለታሪክ ጸሐፊዎች የሚቀረው ነገር አንተ እንደ ግብአት የጻፍከውን ነገር ማመሳከር ነው። አዎ እንግዲህ ግን አንተ ይሄን ስታቀርብ በአንድ ሰው ላይ ብቻ ያውን በሙሉ በህይወት የሌሉ ሰዎች ሊመሰክሩበት የማይችሉ ማረጋገጫ ሊሰጡበት የማይችሉት ሀሳብ ጽፈሃል ብሎ ለሚሞግት ሰው ምን መልሳለህ? እንግዲህ ያው መቀበል ወይም ያለመቀበል ነው። እኔ በስፍራው ነበርኩ። መንግስቱ ኃይለማርያምን እንድንጥል በተወሰኑ ሰዎች በጀነራል ስዩም ሚስት አማካይነት ጥያቄ ቀርቦልናል፣ ገንዘብም ተሰጥቶናል እና ይሄ መፈንቅለ መንግስት የሚባለው ነገር ከዚህ ሁሉ የጀመረ ነው። እኔም ውስጡ ነበርኩ፣ ምስክር ነኝ ብሎ አንድ ትልቅ ጀነራል ከብዙ አቅጣጫ መረጃ የሚያገኝ ጀነራል የሰጠውን ምስክርነት ሙሉ በሙሉ ተቀብዬ ነው ያሰፈርኩት። ይህ ትክክል አይደለም። አንድ ጥያቄ ግን ማንሳት ይቻላል። ሼክ መሐመድ አላሙዲ በሜጀር ጀነራል ስዩም መኮንን ቤት ውስጥ ከፍተኛ የኢትዮጵያ ጀነራል የጦር መኮንኖች ባሉበት በዚህ ድፍረት ልክ እንደ ምርጫ ቅስቀሳ አንተ ቤትን መጨረስ አትፈልግም፣ ብድር አለብህ፣ ባንክ ብድር፣ ቤትን በጥሩ ዋጋ ላከራይልህ በማለት ሎቢ ሲያደርጉ ይሄ ሁሉ ሰው ባለበት ሁኔታ እንዴት ለህይወታቸው አልሰጉም? የመጀመሪያው ነገር ይሄ ነው። የስለላ እንግዲህ ወታደራዊ ደህንነቱም የሲቪል ደህንነቱም ባሉበት መኖሪያ ቤት ውስጥ ይሄንን መረጃ በዚህ ድፍረት ሲናገሩ ከምን የመነጨ ራስ መተማመን ነው? ገንዘብ ነው ወይስ ከሰዎቹ ጋር አብረው ይሰሩ ነበር? ሼክ መሐመድ አላሙዲ ማለት ይቻላል። እንግዲህ አንደኛ እንዳልኩት መጽሐፉ ላይ እንደጠቀስኩት በዚህ ስብሰባ ላይ በዚህ ግብዣ ላይ የማይገኙ ትልልቅ ሰዎች የሉ። ለምሳሌ ኮሎኔል ተስፋዬ ይገኛሉ። እንግዲህ እሳቸው ባሉበት የኢሰፓ የፖሊት ቢሮ አባላት ይገኙ ነበር። አንተስ በዝምድና መጠራት አጋጣሚ ነበረ ከፕሮቶኮል ውጭ? እኔ ብዙ ጊዜ እንግዲህ አንደኛ እንደኛ ያሉ ሰዎች በደርግ ታማኝነት እንጠረጠራለን። የደርግ ካድሬ የደርግ የምንባል ስለሆነ እንደዚህ ያለው ሚስጥር አያካፍሉንም። አይ ኖ አንተ በዝምድና በወንድምነት ካልተጠራህ ነው እንጂ በፕሮቶኮል ልትጠራ አትችልም። አንድ ጊዜ ለምሳሌ ጀነራል ፋንታ አሰብ መጥተው ምን ይሉኛል፣ ይሄ ሰውዬ እኮ መሄድ አለበት አሉኝ። እንግዲህ ጀነራል ፋንታ አየር ኃይል ናቸው፣ አለቃይም ናቸው። እዛ ሰብም ኃላፊ ነው ስለሆንኩ ማስተናገዳቸው እንዲሁ እዛ ቢች ላይ ወቅስ እና ይሄ ሰውዬ እኮ መሄድ አለበት አሉ። ማ ብዬ ነገሩን እንትን ላደርግ ቶ አሉና አቋረጡ። እንግዲህ ደንገጥ ብለው ነው ይሄ ሰውዬ እንዴት አምኜው አወራዋለሁ በሚል ነው። ስለዚህ ሁልጊዜ ደርግ ካድሬ ስለሆን አመኔታ የለ። እናንተ ሎያሊቲያችሁ ለኢሰፓ ነው። ኦፍኮርስ ለኢሰፓ ነው፣ ለገዢው ፓርቲ ነው ሎያሊቲያችሁ። እነዚህም ከፍተኛ ጀነራል መኮንኖች ምንም ደስተኛ ባይሆኑ የማዕከላዊ ኮሚቴ አባላት ናቸው በሙሉ። አሁን ፐብሊክ ያለ ሪሴፕሽን ነው፣ እራት ግብዣ ነው። እንዲህ መጥተው እንደ ተዋናይ ለእያንዳንዱ ሰው ኢንዲቪጁዋሊ ምንድነው ችግር፣ ይሄን አታረግም ወይ፣ ይሄ ሚሊዮን አለ ተጠቀሙበት ሲሉ ያገኙትን ድፍረት ነው። አንተ ከጀነራል መስፍን ገብረ ቃል ስትሰማ ይሄን ድፍረት ሼክ መሐመድ አላሙዲ ከየት አመጡት? ምን ነበር የእናንተ ምላሽ? የቀሩት ጀነራሎች ምን አሉ? ጀነራል ስዩምስ፣ ኮሎኔል ተስፋዬስ የሚል አሁን አንተ በጣም ብዙ ተጠራጣሪ ነህ። መጽሐፉ ላይ እንዳየሁት በጣም ብዙ ጥያቄ ግራ ቀኝ ጠይቃለህ። መስቀለኛ ጥያቄ የመጠየቅ ልምድ ያለው ጋሽ ተክሌ ይሄንን መረጃ ዝም ብሎ እንዴት አብዞር ባረገው፣ ቻሌንጅ ሳታረግ እንዴት ተቀበልከው ብዬ ነው። ምንድነው አንዱ ያው መረጃ ያመልጣል፣ ይሾልክብናል እና ሊነቃብን ይችላል እንዳይሉ ያደረጋቸው አንዱ ቁልፍ የሆኑ ሰዎች እዛ ግብዣ ላይ ይገኛሉ፣ ኮንታክት አላቸው። እነ ጀነራል እነ አላሙዲን
ቀደም ብለው ነው የመጡት። ደርግ እያለ ሸራተንን እየሰሩ ነው። ስለዚህ ያኔ እኮ አልተጀመረም ሼራተን ለመስራት በኢህአዴግ እንደገባ ነው። ቦታው እየጸዳ እዛ አካባቢ ያሉት የሰፈሩት ሰዎች ሌላ አካባቢ ይመጣሉ ተብሎ አሁን የቀይ መስቀል የነበረበት ከጎጆ ከኮቴጅ ሃውስ ቀጥሎ ይመጣል ተብለው ነበር። በኋላስ ለምሳሌ መጀመሪያ ሲመጡ የምታስታውሰው ነገር ነበረ? እንዴት እንደመጡ ከደርግ ጋር የነበራቸው ቅርበት ምን እንደሆነ? ሌሎቹስ የኢሰፓ ፖሊት ቢሮ አባላት ሚኒስትሮች አይገኙም ነበር ወይንስ ኢሰፓዎቹ እንዳለ ፖሊት ቢሮ አባላት ፖለቲካል ዊንጉ አይገባም ከወታደሮች ውጭ? እኔ ሲቪሎቹን ግንኙነት አላውቅም፣ ግን እንደነ ሻለቃ ፍስሐ ገዳ ያሉ ሰዎች በዚህ ከቱሪዝም ጋር በተያያዘ ምናምን ይገናኙ እንደነበረ ሰምቻለሁ። የወሬ ወሬ ነው። ሻምበል መንግስቱ ገመቹ ነበሩበት ፕሮግራሙ ላይ። እነ ሻምበል መንግስቱ ገመቹ የፕሬዚዳንቱ ልዩ ጸሐፊ ነበረች ወይዘሮ ህሊና ያኔ ለምሳሌ፣ እና የእሷ ባለቤት አቶ ሳህሉ ያላሙዲ ወዳጅ ነው ይባል ነበር። እና እነዚህ ነገሮች ሲሪየስ ኢንፎርሜሽን ስለሆነ ብዬ ነው እዚህ ላይ ብዙ የቆየሁት። ምክንያቱም ሁልጊዜ አንዱ የፕሬዚዳንት መንግስቱ ችግር መረጃዎች በኮሎኔል ተስፋዬ በኩል ስለሚያልፍ ነገሮች ሁሉ እዛ ይያዛሉ እና ዝርዝር መረጃ በብዙ ጉዳይ ላይ የፕሬዚዳንት መንግስቱም ያላቸው አይመስለኝም። ቀደም እንዳልከው ኮንፊደንሱም የልበ ሙሉነቱንም እንደዚህ በሰፊው ድግስ ደግሶ ለመዋየት እንትን ማለቱን አለመፍራቱን ሁሉ ያመጣው እሱ ነው። እንግዲህ አልኮል ሊኖር ይችላል። እንግዲህ የማታ አፍ ከጋን ይሰፋል ይላል እና አማራ የማታ ሁኔታ አለ፣ ሆድ ያባውን ብቅል ያወጣዋል አለ። በዚህ ደረጃ ኢንዲቪጁዋል ጀነራሎች ይሄ ነገር ማንም ሰው ጽፎት አንብቤ አላቅም። እንግዲህ የደርግ ባለስልጣናት አልነበሩ ይሆናል። እነ ሌተና ጀነራል አዲስ ተድላ፣ እነ ሻምበል ፍቅረ ስላሴ ወግደረስ፣ እነ ኮሎኔል ፍስሐ ደስታ፣ እነ ጀነራል እንግዲህ ብርሃኑ ባይህ የጻፏቸው መጽሐፎች ላይ ይሄ ነገር አልተጠቀሰም። እንግዲህ ለመሪዎቹ እኮ አሳፋሪ ነገር ነው። መንግስት አምኗቸው ሾሟቸው እንደገና ከሲአይኤ ሰዎች ጋር ተሻርቆ መንግስቱ ኃይለማርያምን ለመጣል መዶለት ህሊናቸው የማይፈቅድላቸው ሰዎች አሉ፣ የፈለገውን ያህል ስልጣን ቢኖራቸው። ዞሮ ዞሮ ግን አንድ በዛ ላይ መጽሐፉ ላይ የጠቀስኩት አለ። ለምሳሌ ዘቬል የሚል አንድ የሲአይኤ ጡረታ የወጣ የጻፈው አንብበው እንደሆነ ጋዳፊን የመቱበት እንትን ጋዳፊ አዲስ አበባ መጥቶ ከፕሬዚዳንት መንግስቱ ጋር ሲያወራ ሰሞኑን ረገንን አሳየዋለሁ ሲል የሰማ ሰው አሾልኮ እንትን ብሎ ትዝ ይልህ እንደሆነ ጋዳፊን ትሪፖሊን ደብድበው የሚያሳድጋትን ህፃን ልጅ ሁሉ ገለውበታል። ያ መረጃ የተገኘው የሲአይኤ ወኪል እንደጻፈው ከሁነኛ መረጃችን ኦቴንቲክ የሆነ አሁን እኮ ምን መሰለህ ዲስኢንፎርሜሽን ሊሆን ይችላል። ሁለተኛ እኔ ምንድነው የገረመኝ ነገር በአጠቃላይ በዚህ ነፃነት ሼክ መሐመድ አላሙዲ የሳውዲ መንግስትን እየጠቀሱ 20 ሚሊዮን ዩኤስ ዶላር አለ ተጠቀሙበት፣ ገንዘብ ከሆነ ችግር የለም እናንተ ኦርጋናይዝ አድርጉበት። በዛ ላይ ኮረፕሽንም ነው። ጀነራሎቹ ሀገራቸውን እንዲክዱ በገንዘብ የቤት ኪራይ የባንክ ዕዳ እንዲከፍሉ ቤት እንዲሰሩ ቤት ሊከራይላቸው ነገር እየተባለ ሄደው ነገር ይሄ እንግዲህ ምናልባት በዚህ የመረጃ ሰራተኞች የነበሩ ለወደፊት የታሪክም ተመራማሪ የፖለቲካ ሳይንስና ኢንተርናሽናል ሪሌሽን ሶሲዮሎጂ የሚሰሩ ሰዎች ሊያዩት የሚገባ ነገር ነው ብዬ አስባለሁ። በሌላ በኩል ደግሞ አንተም ኮሎኔል ተስፋዬን ብዙ አታምናቸውም። ሊቀመንበሩ በቃ ደውዬ ስልክ ስጠይቃቸው በጣም እኔ በቃ ከጎኔ ሁሉ ሰው አለ ብዬ አስብ ነበር፣ ተስፋዬ ጉድ አረገኝ ይላሉ። እና ምናልባት ጉድ ካረጋቸው ነገር አንዱ ጆሮ ለባለቤቱ ባዳ ነው ተብሎ ይሄ ነገር ሊሆን ይችላል ብለህ ታስባለህ? የቱ አሁን የሼክ መሐመድ አላሙዲ ጀነራሎቻቸውን በብር በዶላር ቀደም እኮ ለእንትን ልልልህ የሞከርኩት እሱን ነው ናሬት ላደርግልህ። ያው የኢትዮጵያ አብዮት ኦጋዴን ላይ ይከሽፋል የሚል ነበረ እቅዱ፣ አልከሸፈም። ከዛ በኋላ የምስራቅ ጦር በሰሜንም ይደገማል የሚል ያ ሁሉ ሰራዊት ተሞ ወደ ሰሜን ሲሄድ እና እዛ ያሉትን በሙሉ ተቃዋሚ ነን የሚሉ ሻዕቢያን ምንንም እዛ ጠራርገው ያሸንፍ ሶቪየቶች ድል አደረጉ ማለት ነው። በዚህ አካባቢ የነበረውን የቀዝቃዛውን ጦርነት እንትን በድል አጠናቀቁ ማለት ነው ሶቪየቶች። ይሄ እንዳይሆን ከፍተኛ ሚና እንትን ያሉት ሳውዲዎች ናቸው። እዛ መጽሐፉ ላይም ጠቅሼዋል። የሳውዲው ደህንነት ሚኒስትሩ ወይም ሳምበዲ
እዛ ያለውን የሲአይኤ ሰው እንትን ብሎ እኛ ከእንግዲህ ወዲህ ለሶማሌዎች ሳንቲም አንሰጥም፣ የማይረቡ ናቸው። እኛ እኮ ኢትዮጵያ ምንም አላረገችንም። ሰው ላይ ከሆነ እኮ ማስታረቅ፣ እኛ ዋና ዓላማችን ሶቪየቶች እዚህ እግር እንዳይተክሉ ማድረግ ነው። ይህን ነው ማለት ነው። እና ከእንግዲህ ለሶማሌ የምንሰጠው ገንዘብ ሌላ እቅድ ይዘህ ካልመጣ በስተቀር እኛ የምናወጣው ለሶማሌ ገንዘብ የለም ብለው ያሰናብተዋል። አዲስ እቅድ ይዘው ይመጣሉ። አሁን ሲያዩት ያ ማለት መዋቅር ውስጥ መሰግሰግ ነው እንትን ማለት ነው። እንዲህ ያለውን ነገር መስራት ነው። አሁን እና አላሙዲን የሚሰሩት አይነት ስራ ያ አልተሳካም። ስለዚህ በአምስተኛ ረድፈኞች፣ በሲአይኤ ወኪሎች፣ በምናምኖች ራስን በራስ እንትን ማለት ሻዕቢያን ቲፒኤልኤፍን የማጠናከር ስራ ምንድነው ብርሃኑ ነጋ የሚለው ይሄ ስራን የማዳከም ሆን ብሎ ስራን ማበላሸት ይሄ የታወቀ የሲአይኤ ተንኮል የውጊያ ስልት ነው። ስለዚህ ኢትዮጵያን የመጣልና በሶማሌ በኩል ተስፋ ስለቆረጡ ሼክ መሐመድ አላሙዲን ኤጀንት አድርገዋቸው እንደ ሜርሰነሪ የሳውዲ አረቢያን ገንዘብ ተማምነው መጥተው ይህንን ዓላማ ለማስፈጸም መልእክት ተሸካሚና አቅጣጫ ተቀባይ ሆኖ መጥተዋል የሚል እምነት ነው ያለህ አንተ? ምን ጥርጥር አለው? ምክንያቱም ይሄ እኮ አሳይንመንት የመስጠት ጉዳይ ነው። አንተ እዛ አለ ትሰራለህ፣ ብዙ ገንዘብ ታፈሳለህ፣ ብዙ ወዳጆች አፍርተሃል። በቀላሉ ነገሮችን እንትን ማለት የምትችልበት ሁኔታ አለ። ገንዘብ ከፈለክ አለ እና ይሄ እንደ ሳውዲ ዜግነት ይህን ማድረግ ግዴታ ነው የሚል አሳይንመንት መስጠት ምን ይከብዳል? ሌላ እስቲ እንደው ሜጀር ጀነራል መስፍን ገብረቃል ባዮግራፊያቸውን ለመጻፍ ሂዝ ፖለቲካል ሚሞር የሚሊተሪ ሚሞራቸውን የመጻፍ ነገር ነበራቸው? አዎ ነበረው። ግን ዞሮ ዞሮ እዚህ እንደመጣ ያው እንደምታውቀው ግንቦት 19 መጥቶ ነው እዚህ የቀረው። ከዛ በኋላ ኑሮም የተስተካከል አልነበረም። ከዛ ነገሮች ሲመቻቹ ቀጥታ ወደ ትምህርት ነው የገባው። ትምህርቱን ሲጨርስ ለመጻፍ አንዳንድ ነገሮች ሲል ጤናውን ማጣ፣ ሳይጽፍ ቀረ። ግን በጣም የሚያሳዝነው ፓርቲ ያ ነው። እጅግ በጣም ትልቅ የሆነ ለድርድር ሄደው የነበሩ የቀዳማዊ ኃይለሥላሴ ኮከበ ጽባህ ተማሪ የነበሩ ኮከበ ጽባህ አቶ አስፋው ዳምጤ አንድ ታሪክ ሲጽፉ አብሮን ይማር ነበር ሜጀር ጀነራል መስፍን ገብረቃል እና ባትል ኢን ዘ ሄል የሚል ጽሁፍ ጽፎ ነበር። ይገርመን ነበር እንደ ሾርት ስቶሪ ነገር እና የወደፊት እድሉን ጠቋሚ ሆኖ ሀረር ጦር አካዳሚ ትምህርት ቤት ገባ። በኋላ ሳንድኸርስት ሚሊተሪ ኮሌጅም ገባ። ወደዚህ እያሉ የጻፉት ነገር ነበር። እንግዲህ የሰዓት ገደብ አለብን። ጋሽ ተክሌ በድጋሚ ውድ ጊዜህን ሰውተህ ይህን ቃለ ምልልስ ለማድረግ በመፍቀድህ በፕሮግራሙ አዘጋጅና አቅራቢ ኤልያስ አወቀ በአርትስ ቴሌቪዥን ዝግጅት ክፍል እንዲሁም ወደ 16.5 ሚሊዮን በሚቆጠሩ የአርትስ ቴሌቪዥን የምዕራፍ ፕሮግራም ተከታታዮቻችን ስም ከፍተኛ ምስጋናዬን አቀርብልሃለሁ። ውይይታችን በዚህ አይጠናቀቅም። በክፍል 2 በሌሎች የመጽሐፉ ጉዳዮች ላይ አንስተን እንወያያለን። በጣም እግዚአብሔር ያክብርልኝ። በጣም እንደውም አነቃኸኝ። የረሳሁትን ሁሉ ነው ያስታወስከኝ።